ተገዙኝ የሚለውን አንድ አሳየኝና እኔ ልመን። በቃ ኢየሱስ እኔ ጌታ ነኝ እኔን ተገዙኝ ያለበትን አንድ አሳየኝና ልመን። ምን ብለህ ነው የምታምነው? ጌታ ነው ብለህ ታምናለህ? አሳየኝ፣ እስኪ አሳየኝ። ታምናለህ ወይ? ለምን ኩም አላመንኩም ጥያቄን አሳየኝ። አመንኩም አላመንኩም እኔ ጌታ ነኝ እኔን ተገዙኝ የሚለውን አሳየኝ። ባሳይ ታምናለህ ወይ? ቅድም ብለህ ነበር እኮ ታሳየኝም የለህም ማለት ነው አይደል? ቅድም አምናለሁ ብለህ ነበር። ለምን አሁን ደግሞ አላምንም አልክ? ዝም አልክ። አምናለሁ። እሺ አምናለሁ፣ አሳየኝ። ኦልራይት ክርስቲያን አሳየው። ባይዞ መስፈርት አይደለም፣ መስፈርት አይደለም ይሄ በመሰረቱ ግን የሙስሊሞች ሎጂክ ስለሆነ ነው። አንብብ እስኪ እንትና አብዱ ልጅ ዙም አድርገው። አንብብ አብዱ ይሰማል? ይነበባል አይደል? በብኩት ነው እኮ አንብበው፣ ጮክ ብለህ እስኪ አንብበው፣ ሁሉም ያዳምጥ። አብዱ አንብበው ጮክ ብለህ። አይሰማም ድምፅ። አብዱ ሚዩት ነህ፣ ሚዩትን አንሳው። አብዱ ድምፅ አይሰማም። አንብባ በሆዱ አንብቦ ሊወጣ እንዳይሆን ብቻ አብዱ። ኧረ አይወጣም አብዱ። አብዱ እንደዛ ታደርጋለህ? አታደርግም። እውነትንማ አትሽሹ በዚህ መጠን። እዛ እኮ ተረት ተረት እየነገሩ እኮ ስለሚዋሿቸው እዛ ስለሚያጭበረብሯቸው እኮ አትፍረዱባቸው። እዚህ የሚመጡትን ደስ የሚለው ግን እዛ ያጭበረብሯቸዋል፣ እዚህ መጥተው እውነትን አውቀው ይወጣሉ ማለት ነው። ከስር ቁጭ ብለው ይማራሉ። በጣም ብዙዎች እዛ እንደሚዋሿችሁ አይደለም። እዛ በራሳቸው መጽሐፍ ቅዱስን እንደሚተረጉሙት አይደለም። እኛ ቁርአናችሁን በተፍሲር በአዲስ ነው የምንተረጉመው። መጽሐፍ ቅዱሳችንን በራሳቸው ነው የሚተረጉሙት። ይሄ ውሸት ስህተት እንዲያወሩ አመች ሆነላቸው ማለት ነው። ትርጓሜዎችንን አንጥተው የቤተክርስቲያን ትርጓሜውን አምጥተው እያሳዩ አይደለም፣ በራሳቸው መጽሐፍ ቅዱስን ያንቦጫርቁታል ማለት ነው። እኛ ተፍሲሩ እንዲላል ሐዲሱ እንዲላል ብለን ቁርአን ብቻ ዝም ብለን በራሳችን የምንተረጉም አይደለንም። መጽሐፍ ቅዱስም የራሱ አረዳድ አለው፣ ትርጓሜ አለ። ትርጓሜውን አምጥቶ ግድ ማሳየት ይላል ማለት ነው። ስለዚህ አብዱ እስቲ አንድ ኢየሱስ ጌታ ነው በል። አብዱ እየጠበቅኩ ነው። አብዱ ካሊድ ለቃል ታማኝ ነህ ብዬ አምናለሁ። ቃል ከባድ ነው ይባላል። ቃል ቀላል አይደለም። የተናገርነው ቃል ይገዛናል። ምክንያቱም እኔ ሳልጠይቀህ ነው ያልከው። አብዱ ኢየሱስ ጌታ ነው በላ እንዴ። ወጣ መውጣቱን አለ ምን የማየው የእድሜ ልክ የቤት ስራ ጭንቅላቱ ላይ ሰጥተናል ማለት ነው። መቼም ከጭንቅላቱ ማይወጣ የእድሜ ልክ ስራት ማለት ነው። ወንድማችን አብዶ ወደ ክርስትና ካልመጣ ይሄ ቃል ይፈርድብሃል፣ ይሄ ቃል ይጠይቀሃል፣ ይሄ ቃል ይይዛል፣ ያስረሃል። ራስህን አይ ቲንክ ሮሜ ምዕራፍ 10:9 አንዴ ክፈተው እስኪ ባልሳሳት። ይሄ ቃል ያስረሃል ማለት ነው። እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ቁጥር 13 አድርገው።
ሰው በአፉ መስክሮ ይድናል። ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ለዚህ ነው መስክር ያልኩት። ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ። ጌታ የሚል አሳዩኝ ነው። ከበደው። ለምን? ይሄ አጋንንት የሚቀጠቅጥ ኃያል ስም ስለሆነ ማለት ነው። ፈውስ የሚሰጠን ስም ስለሆነ ማለት ነው። የሚያድን ስለሆነ ማለት ነው። ሰው እንዴት የሚያድንን ስም ለመጥራት ይሸማቀቃል? አዳኝ የሆነን ስም ለመጥራት እንዴት ያፍራል? እዛ ቤቷቸውን ከፍተው ኡስታዞቹ መጽሐፍ ቅዱስን ከዛ ፊደል እያመጡ እንደሚያጭበረብሯችሁ አይደለም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ አምላክ ነው። እሱ የተባረከ አምላክ ነው። በስጋ የተገለጠ አምላክ ነው። ኡስታዞቻችሁ እንደሚዋሻችሁ አይደለም። ስለዚህ ሙስሊሞች ነቃ በሉ። መጽሐፍ ቅዱስ ትርጓሜ ያለው ዝም ብለው እንደሚያንቦጫርቁት አይደለም። ትርጓሜ ከፍተው ስለማሳያችሁ ነው። ብዙ ቅጥፈት እየቀጠፉ እውነት መስሏችሁ እዛ እያዳመጣችኋቸው ያላችሁት። አንዳንድ የራሳቸውን የምንጠንቅቀው ማያውቁ እንመልሳለን እያሉ እዛ ሄደው ሲወዛገቡ አይታችሁ ክርስትና እንደዛ እንዳይመስላችሁ። እዛ እነሱ ጋር ገብተው ምንም ሳያውቁ የራሳቸውንም ዝም ብለው ሲያንቦጫርቁት ሄደው እነሱን እያያችሁ ክርስትና ጋር እንዳመጡ አስረው የያዛችሁ ትርጓሜ አምጥተው በስራ ስላላስተማሩ ነው። በተረፈ የራሳቸውን ዘገምተኞች አስቀምጠው ገስት ላይ ከዛ በኋላ ክርስቶስ ላይ እንደልባቸው ሲቀልዱ ሞክ ሲያደርጉ መጽሐፍ ቅዱስን ከዛ እዚህ እያሉ ሲያንቦጫርቁት እንደዛ አይደለም የሚፈታው። አረዳድ አለው፣ ትርጓሜ አለው። እናንተ ተፍሲር እንደምትሉ ቁርአን በቁርአን ይፈታል እንደምትሉ፣ በሐዲስ ይፈታል እንደምትሉ፣ በተፍሲር ይፈታል እንደምትሉ የእኛም እንደዛ ነው። ባይሆን እንኳን እንደዛ መፍታት ባይቻል እንኳን በስርዓት የተጻፈው ማንበብና መረዳት ጤናማ ነው። የእናንተዎቹ ግን እንደዛ አይደለም የሚያደርጉት። በጣም ያጭበረብራሉ፣ ይዋሿቸዋል። ለዛ ብዙዎች ተጫውተውባቸዋል። ኢየሱስ